ጤና ኤድሞንድ። ሰላም ሰላም ሰላም። ይቅርታ እኔ ጀስት አጠር አድርጌ መናገር የምፈልገው ነገር አለ። ንግግሬን ሲጀምር ከይቅርታ ጋር ብዙ አዳምጥሃለሁ፣ ብዙ አይቼሃለሁ ብዙ ጊዜ እንደ ቀደም እንዳልኩ ኮንክሪት ሀሳቦች ይዘህ የምትመጣ ሰውና አይ ሪስፔክት ዛት። አንድ ነገር ግን እንደ ገለልተኛ ህዝብ ሆኜ ስትል ሰምቻለሁ። ገለልተኛ አይደለህም። ግልጽ ነው የምናገረው። ገለልተኛ ሰው አይደለህም። ወገን ሳይድ ይዘህ ነው የምታወራው። አድማጭ ሁሉ የሚያየው ነው። ምንም ማለት አይደለም፣ መብትህ ነው። እኔም ሳይድ የሚይዝለት ግሩፕ ሊኖር ይችላል። ለማንም ግን ሳይድ ይዤም አላቅም፣ አልይዝምም። ወደፊትም ስለ ሰላሙ እናውራ በሚለው ነው። አሁን አንተ ስናገር እንደሰማው ሁለተኛ ነገር ደግሞ ሶርሶችህን አኪሬት እንዲሆኑ ንገራቸው። ምክንያቱም ከተናገርካቸው ነገሮች መካከል አሁን ላይክ ጦር ኃይሎች ሆስፒታል ላልከው that's completely false፣ ውሸት ነው። ምክንያቱም 80% ኦፍ ጦር ኃይሎች ሆስፒታል is on renovation ላይ ነው። ምናልባት አንድ ወይ ሁለት ፎቅ፣ ከዛ ውጭ that's it። ምንም አይነት በሽተኛ እንኳን አያስተናግድም። የገባም ምርኮኛ አላየሁም። እኔ ስላላየው ነው። ገብቶ ሊሆን ይችላል፣ ግን ዛሬ አላየሁም ምንም ነገር። አንድ ነገር ቃል ልግባልህ። እኔ እሺ፣ አዲስ አበባ ነው ያለው። ያ እዛው ጦር ኃይሎች ኦልድ ኤርፖርት ያለው። በትክክል በጣም ጥሩ። እዚህ ሁሉ አድማጭ ፊት በጣም ነፃነት ሰጥሃለሁ፣ በትልቁ ማድረግሃለሁ። ፈቃደኛ ትሆንልኛለህ እዛው ካለ አሁን ጦር ኃይሎች ሆስፒታል ለመሄድ? እችላለሁ። ሌሊት ነው ግን መውጣት እችላለሁ። በጣም ጥሩ። እኔ ውሸታም እሆናለሁ? ኖ። አሁን አንተ እዛው ስላለ ለምን ማን እውነተኛ ማን ውሸተኛ እንደሆነ እንዲታወቅ ወይ እኔ ወይ አንተ ነን። አንተም እዛው ነኝ ያለሁት ብለሃል። ቪዲዮ ትከፍታለህ። ኦኬ። የመጀመሪያ የጦር ኃይሎች ከኢመርጀንሲ ሩም ገብተህ ኦኬ፣ ከዛ ይጀምራል ቁስለኛው። አንተ የለም ብለህ ታሳየኛለህ። እኔ ውሸታም እሆናለሁ እዛው ካለ። አንድ ኢንፎርሜሽን ልስጥህ እዚህ ጋር ኤድማንድ። አይደለም በሌሊት በቀንም በር ከፍተህ መግባት አትችልም ካልታመምክ። አያስገቡም ሲጀመር። ይሄ የምታውቀው ነው። የሆስፒታሎቻችን ችግር ነው። ቆይ አንዴ ልነግርህ ነው። እኔ እሄዳለሁ። አይ ፕሮሚስ ዩ አይ ዊል ጎ። እሄዳለሁ። ቆይ ልጨርስ። ይሄ አይደለም አንድ ነገር ልንገርህ። ፖይንት ይሄ አይደለም። ቆይ አይደለም፣ ለሌሎቻችሁም ትምህርት እንዲሆን እኛ ከፈለኩ አንተ የምትበላትንም ምግብ ምንድናት ኬት ገዝተሃት የሚለውንም ለማጣራት እኮ ብዙ እንትን አይፈጅብንም። ዛሬ ላይ እኮ $100 ያንተንም ሚስጥር ሁሉ ለማወቅ ቀላል ነው። $100 ከፍያ 4 ሰው አንተ ቤት መጥተው ከምትበላት ምግብና ከምትተኛበት አልጋ ጀምሮ ሊነግሩን ፈቃደኛ ናቸው። አንድ ነገር ግን ልንገራችሁ። እኛ አንድ ነገር እዚህ ስነግርህ ኮንፊደንስ ስላለኝ እና ስለማውቅ እና እርግጠኛም ስለሆንኩ አንተ እዛው ጦር ኃይሎች ካለ ከኢመርጀንሲ ምንድን ነው በአማርኛ ጀምሮ እንዳለ ሩሞቹ በሙሉ ቁስለኛ ወታደር ብቻ ነው ያለው። ሌላው ሬጉላር የሆነ በሽተኛ በሙሉ ተነግሮታል ወደ ቤቱ እንዲሄድ። ኦኬ፣ ችግር የለም። እኔ አሁን ቃል እገባለሁ። 20 ሚኒት ስጠኝ። ነው 20 ሚኒት ስጠኝ። ልሄድና እንግዲህ እዛው ነኝ ያለሁት ብለሃል። አንተ ነው ያልከው ነው ያለው። ትክክል። እዛው ነኝ ያለሁት ካልክ እኔ ከፍተህ እኔ አንተ ብሆን ይሄው ትክክል። አንድ ያስጨርሰኝ። እኔ ኦልድ ኤርፖርት ነኝ። 20 ደቂቃ 25 ደቂቃ ስጠኝ። I will do that. I promise እኮ ፕሮሚስ ገብቻለሁ። አረጋለሁ። 25 ደቂቃ ውስጥ ድረስ አለሁ እዚህ። ኦኬ፣ አረጋለሁ። ግን እኔ ደግሞ ሐሳቤን ተናግሬ ግን አስገባኝ፣ ስመለስ አስገባኝ። that's it። ኧረ እዚሁ ሆነ ከፈለክ እየሄድክ እየተቀዳ መሄድ ይችላል። ሳላውርድክ። ኦኬ፣ ሐሳቤን ልጨርስ አንዴ። I will do that. ፕሮሚስ ገባሁልህ። ትልቅ ሰው ነኝ እኔ፣ በአንተ እድሜ ያለው ሰው ነኝ። don't worry። ኦኬ። አንደኛው ነገር ቅድም እንዳልኩ ነው። በመሀል እንትን አልከኝና ወገኝተኛ አይደለሁም ላልከው ነው። ወገኝተኛ ነህ። ሳይድ ይዘህ ነው የምታወራው።
በጣም ግልጽ ነው። አድማጮች ሁሉም ያው እኔ ብቻ አይደለሁም፣ ግልጽ ነው ይሄ። የግድ አብይ አህመድን ውደድ የሚልህ ሰው የለም፣ ደብረ ጽዮንን ውደድ የሚልህ የለም፣ ወይም የትግራይን ህዝብ ውደድ የኢትዮጵያን ህዝብ ጠላ የሚልህ የለም። ያ መብትህ ነው። ግን እኔ ማለት የፈለኩት ነገር የትግራይ አመራሮች እኔ ጀስት ጥያቄ ማለት አንተ ሞር ከኔ ኤጁኬት ነህና እንድታብራራልኝ ነው። የትግራይ አመራሮች እንዴት እና በምን ሂሳብ የሻዕቢያን መንግስት አመኑ? ሁለተኛው የትግራይ አመራሮች በምንና በምን ሂሳብ ፋኖን አመኑ ወይም የአማራን ህዝብ አመኑ? which is one of them ከነሱ አንዱ ነኝ እኔ። ጥያቄ ችግር ሊያመጣ አይችልም ወይ ብዬ የምጠይቅ ብዙ ነገሮች አሉ። ከዚህ በፊትስ የነበሩት ነገሮች የትግራይ ወያኔ ስልጣን ላይ በነበረበት ጊዜ 27 ዓመት ሲመራ ለአማራ ህዝብ የነበረውን አመለካከት ጠንቅቀህ ታውቃለህ፣ በደንብ ታውቃለህ። ዶክመንትድ ነው፣ ሁላችንም የምናውቀው ነው። ሁለተኛው ነገር ደግሞ የኤርትራ መንግስት ለትግራይ መንግስትም ሆነ ህዝብ ምን ያደረገው አስተዋጽኦ፣ ምን ያደረገው ውለታ አለ? እንደውም ቱ ኮንትራሪ በጣም መጥፎ ዘግናኝ ነገሮችን ያደረገ መንግስት ነው የሻዕቢያ መንግስት። በ77 ድርቅ ጊዜ ትግራይ ወሎ አካባቢ ስለነበር በአብዛኛው ረሃቡ፣ እነዛ ረሃብተኞች በኤርትራ በኩል ለማምለጥ እንኳን ሲሉ ወይ ለመሸሽ ሲሉ ቦርደር ዘግቶ በረሃብ የገደላቸው የሻዕቢያ መንግስት ነው። እንደገና ከብልጽግና ጋር በመሆን ከኢትዮጵያ ጦር ጋር በመሆን ባለፈው ጦርነት መሀል ትግራይ ድረስ ገብቶ ሲጨፈጭፍ የነበረ መንግስት ነው። አሁን ላይ ምን አይነት ህብረት ነው የምትፈጥሩት ከነዚህ አይነት ሰዎች ጋር? ወይስ ከገቡበት ማነቁ ለመውጣት ከሴጣንም ጋር ወዳጅ ያለው አይነት ነገር ነው? እኔ በጣም የሚረብሸኝ ጥያቄ ይሄ ነው። እንዴት አመኗቸው? ወደፊትስ አሁን ፋኖ ጋር ተባበሩ፣ ዌል ኤንድ ጉድ፣ ደስ ይላል። ተባብረው የአብይን መንግስት ለማስወገድ ፋሽስት ጨፍጫፊ ገዳ የሚባለው መንግስት ለማስወገድ መንገድ ላይ ናቸው። ዌል አሪፍ ነው፣ ጥሩ ነው። ግን በኋላ ላይ ሲወልቃይት ጥያቄ ሁለቱን አያጣላቸውም። ሶስተኛው ነገር አብይ አህመድ ጨፍጫፊ ገዳይ ነው እንበል እንዴ፣ ይሄ ሰውዬ እኮ ዲሞክራቲክ ላይ የተመረጠ መሪ ነው። ኢትዮጵያ ውስጥ ካለ ከ130 ሚሊዮን ህዝብ ሌላው ቢቀር የኔ ሀሳቤን ነው የምነግርህ። ሌላው አሁን ትግራይ ውስጥ ደብረጽዮን ሁሉም ይወደዋል አይወደውም፣ ሁሉም ይፈልገዋል አይፈልገውም። አሁን ዶክተር አብይንም አሁን 130 ሚሊዮን ህዝብ አለ ካለን እንደው 70-80 ሚሊዮኑ ይቀበለው ግምት ነው የሚሰጠው። 40-50 ሚሊዮኑ አይውደደው። በቃ ይሄ ሰውዬ ማጆሪቲ ተፈላጊነት አለው። ተርሙን እስኪጨርስ ለምን ትተን ፓርቲያችንን አጠናክረን በምርጫ ለምን አናስወግደውም? ይሄን ሰውዬ ይሄ ነው ትክክለኛ መንገድ። ግብፅ ለምንለው ምን ሁሉም የራሱ በምርጫው ባይደወይ እኔ ማንንም አልመረጥኩም፣ ምርጫ ውስጥም አልገባውም ሲጀመር ነው። ለነገር ነው አብይ አህመድ በህዝብ ተመርጧል ብለህ ታምናለህ? እንግዲህ ተወካዮቹ የአፍሪካ ህብረት ተወካዮች ነበሩ። የትኛውም ሰርድ ወረድ ላይ ምርጫ ሊጭበረበር ይችላል። እኔ 100% ባጭሩ አንተ አብይ አህመድ ምጭበረበር የኢትዮጵያ ህዝብ ይፈልገዋል ብለህ ታምናለህ? ማጆሪቲው አዎ ይፈልገዋል። ማጆሪቲው ነው የምልህ፣ ሁሉም ማለት ፈልገዋለህ። እኔን ሌታለ እኔን ድምፅ ቶ እኔ ማጆሪቲው እያወራ ያሉ ፕሊዝ አንተ ደብረጽዮንን ትፈልገዋለህ? ይሄን እንደዚህ አይነት ጥያቄ አይጠየቅም። ኦኬ ኢትዮጵያን ያለኸው ኢትዮጵያዊ ነህ አንተ። ምርጫውን ያነሳው አንተ ነው። ዜግነቴ ኢትዮጵያዊ አይደለም። ፕሊዝ ዜግነቴ ኢትዮጵያዊ አይደለም። ማቹር የሆነ ዲስከሽን ከፈለክ ጀምረኸው ስንመጣብህ ልትሸሽ ከሆነ መጀመሪያ እዚህ ቤት አለመግባት። አሁን ጥያቄ የሚጠየቁ አንተ አብይ አህመድን ትፈልገዋለህ ወይ? አዎ ፈልገዋለሁ። እንዲህ ላድርግ ላስተካክልልህ። ቀጥል። ግን ምርጫውን ላልከው መምረጥ አልችልም ኢትዮጵያዊ ስላልሆንኩኝ። ትውልደ ኢትዮጵያዊ ነኝ፣ ግን ዜግነቴ ኢትዮጵያዊ አይደለም። መምረጥ አልችልም። ምርጫ ላይ መድረስ አልችልም። ያስኬደናል ይሄ። በቃ አንተ እኮ ነገርከኝ፣ ፈልገዋለሁ አብይን አልከኝ። በቃ መለስክልኝ። ከዛ ወዲያ ቀጥላለሁ። ትክክል። እኔ አብይን እፈልገዋለሁ ያልኩበት ምክንያት ምንድን ነው? በዚህ ሰዓት ላይ ማን ነው ያችን ሀገር ይሄን ሁሉ ህዝብ ሊያስተዳድር የሚችል? ኦልሬዲ ገብቶበታል።
5 ዓመትም ይምራ 6 ዓመትም ይምራ ኦልሬዲ ገብቶበታል ይሄ ሰው።